ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ በዚህ ሳምንት ከሚጠበቁ ጨዋታዎች ውስጥ አንዱ ስለሆነው ስለ ቸልሲ እና ማንቸስተር ሲቲ በዌምብሌይ የሚገናኙበት ተጠባቂው የኤፍኤ ካፕ የፍጻሜ ጨዋታ ባለፉት 2 ዓመታት ማንቸስተር ሲቲ በተከታታይ ሽንፈት እንዳስተናገደ ይታወቃል። ታዲያ ፔፕ ሶስተኛ ተከታታይ ዓመትን ሽንፈትን በኤፍኤ ካፕ ላለማስተናገድ ስብስቡን ጠንካራ ለማድረግ ትናንት ምሽት እንግዲህ ብዙ ተጫዋቾችን ማሳረፍ ችሏል። ዶኩ፣ ሃላንድ፣ ሪያን ቸርኪን ማሳረፍ መቻሉ ውጤታማ ለማድረግ ነው። ቸልሲ ሙሉ በሙሉ ዝግጁ የሚሆንበት ይሆናል። ማክፌለርን ታዲያ ጋዜጣዊ መግለጫ ሰጥተዋል። እነማን ከጉዳት ተመለሱ የሚለውን ማድረሳቸው ይሆናል። ማንቸስተር ዩናይትድ እና ካሪክ የምናነሳ ይሆናል። ካሪክ እንግዲህ በማንቸስተር ዩናይትድ ቤት የሚያቆየውን አዲስ ኮንትራት ሊፈርም ነው፣ ጫፍ ደርሷል እየተባለ ነው። ሌላኛው የሚነሳው የዣቪ አሎንሶና ቸልሲ እንዲሁም ሊቨርፑል ቤትና ቀናና ባርኮላ እናያለን። ባርኮላ እንዲሁም ዲዮሜንዴን በሚመለከት ሊቨርፑሎች በክረምት የዝውውር መስኮት የሚፈልጓቸው ተጫዋቾች ዝርዝር ሆነው መጥተዋል። ታዲያ እነዚህ መረጃዎች ለማግኘት ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው ካለን ማክፌለርን ተጠባቂ ለሆነው ከማንቸስተር ሲቲ ጋር ለሚያደርጉት ጨዋታ የዌምብሌይ እንግዲህ ቅዳሜ የሚደረግ ጨዋታ ነው። ቸልሲ ባለፉት የፍጻሜ ጨዋታዎች ላይ ሽንፈትን አስተናግዷል። ይህንን ጨዋታ የፍጻሜ ያክል ለቸልሲና ለማንቸስተር ሲቲ የተለያየ ትርጉም ያለው ይመስለኛል። ለቸልሲ በጣም ትልቅ ትርጉም ያለው ጨዋታ ነው የሚሆነው። በምን መንገድ ካል ለምሳሌ አንደኛ ማንቸስተር ሲቲ በውድድር ዓመቱ ካራባኦ ካፑን አንስቷል። ለኤፍኤ ካፕ የትርጉም ያነሳም ባለፉት አመታቶች 16 ጊዜ ዋንጫን ማሸነፍ የቻለው የፔፕ ጋርዲዮላ ማንቸስተር ሲቲ አዲስ አይደለም። ለቸልሲ ግን የዩሮፓ ሊግ መግቢያ በር ነው። ስለዚህ ይህንን ሁኔታ በሚገባ ለመጠቀም ቸልሲዎች የሚሰሩ ይሆናል። ታዲያ ማክፌለርን በጋዜጣዊ መግለጫቸው ካነሱት ነጥቦች አንዱ እንግዲህ ኮልዊል፣ ሪሲ ጄምስ፣ ኔቶ፣ ጋርናቾ፣ ሳንቼዝ በጠቅላላ እነዚህ ሁሉ ተጫዋቾች ከጉዳት ተመልሰዋል። ወሳኙ ለፍጻሜ ጨዋታ በሚገባ እየተዘጋጁ ነው። ኤንዞ ፈርናንዴዝ ሌሎችም አስተያየታቸውን ሰጥተዋል። እንግዲህ የሚጠበቅ ነው የሚሆነው የተለየ ብቃታቸውን ከቸልሲዎች ዘንድ በተለይ እንግዲህ ፍሎይድ ሃሰንባንክ የቀድሞ ቸልሲ ኮከብ አስተያየቱን እየሰጠ ነበር። ባለፈው ሳምንት በሚገባ መቋቋም ችለን ነበር የሚል አስተያየቱን ሰጥቷል ሊቨርፑልን። ስለዚህ በዚህኛው ደግሞ ታሪክን መስራት ይጠበቅብናል የሚል አስተያየቱን ሰጥቷል። ሌላኛው እንግዲህ በጣም የሚነሳው በዝውውር ሂደቱም እንዲሁም በሁኔታዎች ውስጥ አንደኛው ካለን ማክፌለር ይህ ጨዋታ ማሸነፍ የሚችሉ ከሆነ ለቡድኑ ለቸልሲም ትልቁ ውለታ ነው የሚውሉት ብዬ አስባለሁ። ቸልሲ እንግዲህ ከዚህ ጨዋታ በመቀጠል ቶተንሃምን ማክሰኞ የሚጫወት ይሆናል። በመቀጠል የዓመቱ መጨረሻ ወደ ተጠባቂ ወደሆነው ወደ ስታዲየም ኦፍ ላይት የሚያቀና ይሆናል። ከሁለት ጨዋታዎች በላይ ግን ይህ ጨዋታ ወሳኝ የሚሆን ነው። ወደ አድማቻችን ታዲያ ቸልሲን በሚመለከቱ የዣቪ አሎንሶ ጉዳይ አሁን አሎንሶና እንግዲህ ቸልሲ ድርድሮቹ እንደቀጠሉ ናቸው። የመጨረሻ ደረጃ ደርሰዋል። ከዚህ በኋላ አሎንሶን የማያገኙት ከሆነ የቸልሲ ደጋፊዎች ራሱ ማብራሪያ የሚጠይቁ ይሆናል። ነገር ግን ቸልሲ ደጋፊዎች ተቃውሞ ሰልፍንም እንደሚያካሂዱ ይጠበቃል። አንዱ በዚህ የፍጻሜ ጨዋታ በቀጥታ ወደ ሊቨርፑል እናቅና። ሊቨርፑል ቤት እንግዲህ ሁለት መረጃዎች ይወጡ ነው። ባርኮላን፣ ኦስማን ዲዮሜንዴን በተለይ የሊቨርፑል የመስመር ተጫዋቾች በክረምት የዝውውር መስኮት ብዙ ተጫዋቾችን ለማስፈረም ሙከራዎችን እያደረጉ እንደሚገኙ ይታወቃል። አንዱ እነዚህን ተጫዋቾች ማምጣት ነው። ታዲያ ይህንም በሚመለከት በሚገባ እየሰሩ እንዳለ ይታወቃል። ስለዚህ እዚህ ላይ ምን ነገሮችን መጨመር እንዳለባቸው በተለይ ደግሞ በክረምት የዝውውር መስኮት የተሻለ እንደ ባለፈው ዓመታትም እስከ 400 ሚሊዮን ፓውንድ የሚለቁ ተጫዋቾችን ጨምረው ሊያወጡ የሚችሉበት እድል እንዳለ በሊቨርፑል ቤት እየተወራ ይገኛል። በተለይ ሳላህ መተካት አንደኛው የሊቨርፑል ስራ ነው። ለሳላህ የሚመጣው ተጫዋች ደግሞ ቤንች ራሱ ያስፈልገዋል። ዲያዝ አልተተካም። ትክክለኛ ውሳኔዎች ከቀረቡላቸው ኢዛክ ራሱ ተተኪ ይፈልጋሉ። አማካይ መስመሩ መታደስ አለበት። የተከላካይ መስመሩ ላይ ተጫዋች ይፈልጋሉ። የቀይ መስመር ተመላላሽ ይፈልጋሉ። አሊሰን ቤከር ሚለቅ ከሆነ አንዱ ኤሚ ማርቲኔዝ የግብ ጠባቂውን ቦታ የሚሸፍን ይሆናል። በቀጥታ ወደ ማንቸስተር ዩናይትድ ናቅና። ዩናይትድ ቤት ብዙ መረጃዎች እየወጡ ይገኛሉ። አንደኛው የሚሆነው እንግዲህ ዩናይትድ እና የካሪክ ውሳኔው ነው። ካሪክን በሚመለከት እንግዲህ ዩናይትዶች በመጨረሻም ወሳኝ የሆነውን ውሳኔ የወሰኑ ይመስላል። ይህንን ውሳኔ በኦመር በራዳና እንዲሁም ደግሞ ጄሰን ዊልኮክስ በመጨረሻ ተስማምተዋል። ነገር ግን አያጸድቁትም ተብሎ ተፈርቶ የነበር ሰር ራትክሊፍ ነበር። ራትክሊፍ በመጨረሻ አጽድቀውታል። ታዲያ ዩናይትድ አሁን ካሪክን ለሚቀጥሉት ዓመታቶች የቡድኑ አሰልጣኝ አድርጎ የሚቀጥር ይሆናል። እንግዲህ 1 ዓመት ቢበዛ 2 ዓመት ኮንትራት ይሰጠዋል ተብሎ ነው የሚጠበቀው። ለካሪክ አስቸጋሪ ጊዜያቶች ይሆናሉ ብዬ አስባለሁ።
አለው። አንደኛ ማንቸስተር ዩናይትድን በሳምንት አንድ ቀን ሲጫወትና በሳምንት ሁለቴ ሲጫወት የቡድኑን ጥልቀትና በቡድኑ በክረምት የሚፈርሙለት ተጫዋቾች በጣም ወሳኝ ናቸው ለዩናይትድ። ዩናይትድ ጥራት ያላቸውን ተጫዋቾች በባለፈው ክረምት አምጧል። የሚረብሹ የሚበጠብጡ የነበሩ ተጫዋቾችን አሰናብቷል። ነገር ግን ብዙዎቹ የዩናይትድ ደጋፊዎች እንደ አስተያየታቸው እንደሚሰጡት በሩበን አሞሪም የነበረው ቴምፖ ፍጥነት የለም እዚህ ስብስብ ውስጥ። ስለዚህ ይህ ስብስብ መልሶ ማመጹ አይቀርምና ጥንቃቄን ያስፈልገዋል። ለካሪክ ዋናው መሾም ግን ከሃሪ ማጓየር ከብሩኖ ፈርናንዴዝ እና ከካዝሜሮ የቀረበ የዩናይትድ ኃላፊዎችን ይህንን አሰልጣኝ አቆዩልን የሚሉ ጥያቄዎች ናቸው የሚል ነው። እንግዲህ ይህ አንዱ ለሁሉም የሚያስፈልግ ዜና ይመስለኛል። ዩናይትድ ታዲያ ካሪክን የሚያቆይ ከሆነ ምን ውሳኔዎችን ሊወስኑ ይችላሉ የሚለው ነው። አንደኛው ካሪክ የአማካይ መስመሩ እንዲታደስለት ይፈልጋል። ታዲያ ከነዛ ውስጥ አንዱ ኦራል ቺያሚኒ ነው። ቺያሚኒን በሚመለከት እንግዲህ ቺያሚኒ 2 ዓመት ኮንትራት ይቀረዋል በሪያል ማድሪድ ቤት። ሪያል ማድሪድ ተጫዋቹን ማቆየት ይፈልጋል። ነገር ግን ተጫዋቹ የመልቀቅ ፍላጎት ካለው የመልቀቅ ጥያቄውን የሚያቀርብ ከሆነ የመልቀቅ አይነት ፍላጎት ካለው እስከ 80 ሚሊዮን ፓውንድ የሚያቀርብ ቡድን ይህንን ተጫዋች መግዛት የሚችል ይሆናል። ታዲያ ዩናይትድ የመጀመሪያው የካዝሜሮን ሮል የሚተካ ተጫዋች ይፈልጋሉ። አንደኛው ተመራጩ ተጫዋች ይህ ተጫዋች ነው ብለውም እምነት አላቸው። እንግዲህ ቺያሚኒ የሚያገኙ ከሆነ በፕሪሚየር ሊጉ በአካል ብቃቱ ረገድ በተለይ ከነ ኮቢ ሜኖ ጋር በሚገባ መጣመር የሚችል ለዩናይትድ ብዙ ነገሮችን መጨመር የሚሰጥ ነው። ለፕሪሚየር ሊጉ ደግሞ በፍትጊያው በኩል በጣም ጥሩ የሚባል ፐርፎርማንስን የሚሰጥ ይመስለኛል። እንደ ቶማስ ፓርቴ ሁሉ በአማካይ መስመሩ ላይ በኔ እይታ ዩናይትድ ምርጥ ተጫዋች የሚያገኝ ይሆናል። በአካል ብቃቱ ተመራጭ ነው። እንግዲህ እንቅስቃሴዎቹ ነው ትንሽ የሚያስቸግረው። ቺያሚኒና ኮቢ ሜኖን አብራችሁ ታሰልፉ በጣም ጥሩ የሆነ ጥምረት ይመጣል። ነገር ግን ፍጥነት ሊጎል ይችላል። ስለዚህ እዚህ ጋር የብሩኖን ወይም ደግሞ እንደ ተጫዋችም እንደ ማቲያስ ፈርናንዴዝ ወይም እንደ ባሊባ ቴምፖን የሚያፈጥኑ ተጫዋቾችን ዩናይትድ የሚያገኝ ከሆነ ውጤታማ የሚያደርጉት ይሆናል። ማቲያስ ፈርናንዴዝን በሚመለከት ለአርሰናል ደጋፊዎች ጥሩ ዜና ተሰምተዋል። እንግዲህ አርሰናል፣ ማንቸስተር ዩናይትድ፣ ፓሪስ ሰን ጀርመን የዚህ ተጫዋች ፈላጊ ሆኗል። ማቲያስ ፈርናንዴዝ በክረምቱ ይህ ፖርቹጋላዊ አሁን ዌስትሃምን እንደሚለቅ ይጠበቃል። ታዲያ እነዚህ ሁሉ ፈላጊዎች ሆኗል። ዛሬ አንድ ሶፍ አርሰናል እንደገለጸው አርሰናል ቀጥተኛ የሆነ ፍላጎት አለው እዚህ ተጫዋች ላይ። ማቲያስ ፈርናንዴዝ ላይ ጥሩ ክህሎት ያለው ተጫዋች እንደሆነ በአርሰናል ቤት በተለይም ደግሞ በ6 በ8 እና በ10 ቁጥር መጫወቱ በተለይ ለአርሰናል ምቹ ተጫዋች ይሆናል ብሎ ያምናሉ። ዩናይትድም ተመራጫቸው ነው። ነገር ግን ዩናይትዶች ማቲያስ ፈርናንዴዝን የካዝሜሮ ተተኪ አድርገው አያዩትም። ትንሽ በድርድሩ እንግዲህ ማን ይህንን ያሳምናል የሚል ትልቁ ጥያቄ ሆኖ መቅረብ የሚችል ነው። ነገር ግን አርሰናል ቀጥተኛ የሆነ ከፍተኛ የሆነ ፍላጎት እዚህ ተጫዋች ላይ እንዳለው መረጃዎቹ ያሳያሉ። ውድ አድማቻችን እንግዲህ በዝውውር መስኮቱ ላይ የሚነሱ በየዕለቱ ጥሩ የሆኑ መረጃዎችን ለማግኘት ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። ስለ ሁሉም ቡድኖች በየጊዜው ፈጠን ያሉ መረጃዎችን እናቀርባለን። ከዚህ በፊት የቼልሲን ፕሮግራሞችን እንሰራ ነበር፣ ያም ይቀጥላል። በዝውውር መስኮት መምጣቱን ተከትሎ ደግሞ በሁሉም ቡድኖች በኩል በሚገባ የሚታይ ይሆናል። ታዲያ ወደ አድማቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እናንተም አትርሱ።